ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጀነራል ታደሰ ወረደ አላማጣ ከተማ ገቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ አላማጣ ከተማ ገብተዋል። ፕሬዝዳንት ጀነራል ታደሰ ወረደ ከአላማጣ ከተማ ህዝብና አስተዳደር ለመወያየት ነው ዛሬ ጠዋት ወደ ከተማዋ የገቡት። ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ ወደ ስፍራው ያቀኑት የመጀመሪያው የክልሉ መሪም ሆነዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በስልጣን በነበሩበት ወቅት ወደ ስፍራው አላቀኑም። ጀነራል ታደሰ በከተማው በሚቆዩበት ወቅት ከራያ ህዝብ ጋር ውይይት ያደርጋሉ ተብሎም ይጠበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ራያ አላማጣ የክልል ምርጫው እንዲዘገይና ከትግራይ ክልል ውጭ ሆኖ ለህዝብ ተወካዮች ምክር ቤት ተወካዮችን እንዲመርጥ መወሰኑ የሚታወስ ሲሆን ይህ ፕሬዝዳንትነታቸው ሊጠናቀቅ ቀናቶች የቀሩት የጀነራል ታደሰ ወረደ ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ የተደረገው ጉዞ ምን አይነት ሁኔታ ይዞ ይመጣል የሚልም ተጠባቂ አድርጎታል። 3 የአርሚ 22 ታጣቂዎች ተገድለው ማደራቸው ተገለጸ። ሌሊቱን የህወሓት ኃይል በሆነው አርሚ 22 አባላት የሆኑ 3 ታጣቂዎች በአርሚው አዛዦች ተገድለው ማደራቸው መረጃዎች ጠቁመዋል። ይህ በእንዲህ እንዳለ ኪሮስ የተባለ ታጣቂ ከትናንትና ወዲያ በመቀሌ ህብረት ኮሌጅ ተገድሎ ማደሩም ተገልጿል። ታጣቂው የተገደለው ሀደራ በተባለ የህወሓት ክፍለ ጦር ውስጥ የሻለቃ አዛዦች በዱላ በግፍ ተደብድቦ እንደሆነም ተገልጿል። የህወሓት የጦር አበጋዞች የራሳቸው ታጣቂ እየገደሉ እንደሆነ ነው መረጃዎች እየወጡም የሚገኙት። 40 ኪሎ ግራም አደንዛዥ እጽ በቦሌ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ዋለ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ የነበረ 40 ኪሎ ግራም ካናቢስ አደንዛዥ እጽ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች በቁጥጥር ስር መዋሉ ተገልጿል። የብሔራዊ መረጃና ደህንነት አገልግሎት እንዳመለከተው ከታይላንድ ባንኮክ ተነስቶ ደቡብ አፍሪካ ጆሃንስበርግ መዳረሻው የሆነ አውሮፕላን በአዲስ አበባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ትራንዚት ሲያደርግ በረቀቀ መልኩ በሻንጣ ውስጥ የተደበቀ 37.6 ኪሎ ግራም የሚመዘን ካናቢስ አደንዛዥ እጽ በቁጥጥር ስር ውሏል። የእንግሊዝ ዜግነት ያለው የአደንዛዥ እጹ አዘዋዋሪም ተይዞ ተጨማሪ ምርመራ እየተደረገበትም ይገኛል። በተመሳሳይ ከፈረንሳይ ፓሪስ ወደ ኮሞሮስ ዋና ከተማ ሞሮኒ ሲጓዝ በነበረ አውሮፕላን ላይ በሻንጣ የውስጥ አቃል ላይ በረቀቀ መልኩ የተደበቀ 3.16 ኪሎ ግራም የሚመዘን የተባለ የአደንዛዥ እጽ በቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት በኩል ለማሳለፍ ሲሞከር በቁጥጥር ስር ውለዋል። አደንዛዥ እጾቹ በተዘረጋው ግልጽ የአሰራር ስርዓት አማካኝነት ከባለድርሻ አካላት ጋር በመቀናጀትና በዘመናዊ ቴክኖሎጂ በመታገዝ በተከናወኑ ጥብቅ ፍተሻና ቁጥጥር መያዛቸው መረጃው አመላክቷል። በነዳጅ አቅርቦት ዙሪያ በሚፈጸሙ ወንጀሎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በ6 ክልሎችና በ2 የከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ መሆኑ ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ባለፉት ቀናት በተደረገው ከፍተኛ ክትትልና ቁጥጥርም የተለያዩ እርምጃዎች መወሰዳቸው ከሚኒስቴሩ የተገኘው መረጃ ያመላክታል። በዚህም መሰረት በህገወጥ መልኩ ሲዘዋወር የነበረ 250221 ሊትር ቤንዚን እና 198432 ሊትር ናፍጣ ተይዞ መወረሱ ሚኒስትሩ አስታውቋል። ከተወረሰው ነዳጅ መካከል በሽያጭ ለጥቅም እንዲውል ከተደረገው ውስጥ ከ48663 ብር በላይ ለመንግስት ገቢ መሆኑን ሚኒስቴሩ የገለጹ ሲሆን ባሻጠሩ የተሳትፈው የተገኙ 613 ግለሰቦች በቁጥጥር ስር መዋላቸውም አስረድቷል። ከተያዙት ግለሰቦች መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት እንደሚገኙበትም ሚኒስትሩ ጠቁመዋል። እርምጃው በታችኛው መዋቅር ላይ ብቻ ሳይሆን በውሳኔ ሰጪዎች ላይ የሚያነጣጥር መሆኑን ገልጸው ይህ የተቀናጀ የቁጥጥር ስራ በዘርፉ የሚታየውን አሻጥር በመቅረፍ ፍትሐዊ የነዳጅ ስርጭት እንዲኖር ተጠናክሮ እንደሚቀጥልም አስረድተዋል። ያለውን ዓለም አቀፋዊ የነዳጅ ገበያ ተጨባጭ ሁኔታ ከግምት ውስጥ በማስገባት ነዳጅ አከፋፋዮችና ህብረተሰቡ ነዳጅን በቁጠባና በከፍተኛ ኃላፊነት ስሜት እንዲጠቀሙም ዶክተር ካሳሁን ጎፌ ጥሪያቸውን አስተላልፈዋል።
የገዛ እናቱን ጡት በመቁረጥና የእህቱን ልብ በመውጋት ህይወታቸው እንዲያልፍ ያደረገው ግለሰብ በሞት እንዲቀጣ ተወሰነበት። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በምዕራብ ባዳዎቾ ወረዳ ገርቦ ቀበሌ ውስጥ የወንጀል ድርጊቱ ተፈጽሟል። የክልሉ ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ እንደገለጹት ተከሳሹ ሰንበቱ መንገሻ ወንጀሉን ለመፈጸም አስቀድሞ ባቀደው መሰረት በመኖሪያ ቤታቸው ውስጥ በሮችን በመዘጋጋት እናቱን በሳንጃ አንገታቸውን፣ ሆዳቸውንና ጀርባቸውን በመውጋት እንዲሁም ጡታቸውን በመቁረጥ ህይወታቸው እንዲያልፍ አድርገዋል። በመቀጠልም ድርጊቱን አይታ ጩኸት ያሰማችውን እህቱን በተመሳሳይ ስለታም መሳሪያ ልቧንና ጀርባዋን በመውጋት ህይወቷ እንዲያልፍም አድርጓል። ወንጀል መፈጸሙ ሪፖርት የደረሰው የምዕራብ ባዳዎቾ ወረዳ ፖሊስ ከአካባቢው ማህበረሰብ ጋር በመተባበር ተከሳሹን በቁጥጥር ስር በመዋል ለህግ ያቀርበዋል። በችሎቱ ሂደት ላይ አቃቢ ህግ አስከሬን ምርመራ በማስረጃና ተከሳሹ ለወረዳው ፍርድ ቤት የሰጠው የእምነት ቃልና የሰው ምስክሮች ማስረጃዎችም ያቀርባል። ተከሳሹ በችሎት በሰጠው ቃል እናቱና እህቱን መግደሉን ያመነ ሲሆን ድርጊቱ እጅግ አሰቃቂ መሆኑን በፍርድ ቤቱ በማስረጃም ተረጋግጧል። ጉዳዩ የቀረበለት የሀዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት መጋቢት 10 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል በ1997 የወጣው የኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ ሀ መሰረት ጥፋተኛ ነው በማለት የድርጊቱን አሰቃቂነትና የተከሳሹን የጭካኔ ደረጃ ከግምት ውስጥ በማስገባት ፍርድ ቤቱ ተከሳሹ በሞት እንዲቀጣ መወሰኑን ምክትል ኮማንደር ታጁ ነጋሽ ተናግረዋል። መረጃው ከብስራት ሬዲዮ የተገኘ ነው። ዩናይትድ ኪንግደም አሜሪካ የጦር ሰፈሮቿን ተጠቅማ በሆርሙዝ የሚገኙ ኢራን ይዞታዎችን እንድታጠቃ ፈቀደች። ዩናይትድ ኪንግደም አሜሪካ በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ የሚገኙ የኢራን ይዞታዎች ላይ የምትፈጽማቸው ጥቃቶች የጦር ሰፈሮቿን እንድትጠቀም ፈቅዳለች። ኢራን ይህ የዩናይትድ ኪንግደም መንግስት ውሳኔ የብሪታንያ ዜጎችን ህይወት አደጋ ላይ ይጥላል በማለትም ማስጠንቅቃለች። የሀገሪቱ መንግስት ከዚህ ቀደም ኢራን የብሪታንያ ጥቅምና ዜጎች የሚጎዳ የሚሳኤል ጥቃት እንዳትፈጽም ለመከላከል በሚከናወኑ ዘመቻዎች ወቅት የአሜሪካ ኃይሎች የብሪታንያ የጦር ሰፈሮች እንዲጠቀሙም ፈቅዶ ነበር። ዩናይትድ ኪንግደም ሚኒስትሮች አርብ ምሽት ባደረጉት ስብሰባ አሜሪካ የጦር ሰፈሮቿን የምትጠቀምበት ዓላማም አስፍተዋል። በዚህም በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን መጠበቅን ጨምሮ ለዘመቻዎቿ እንድትጠቀምም ፈቅደዋል። ይህ ውሳኔ ቢተላለፍም አሁንም ዩናይትድ ኪንግደም ጦርነት ውስጥ በቀጥታ እንደማትሳተፍ የሀገሪቱ መንግስት ባወጣው መግለጫ አስታውቋል። ዩናይትድ ኪንግደም ጦርነቱን በተመለከተ ከያዘችው አቋም ጀርባ ያሉት መርሆችን ተመሳሳይ ሆነው ይቀጥላሉ ብለዋል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ እንደተናገሩት የጦር ሰፈሮቹ በሆርሙዝ ሰርጥ በመርከቦች ላይ ጥቃት ለመፈጸም የሚውሉ አቅሞችን ኢላማ በማድረግ ለሚከናወኑ የአሜሪካ የመከላከያ ዘመቻዎች ጥቅም ላይ እንዲውሉ ሚኒስትሮቹ ተስማምተዋል ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ